የዘራውን ያጭዳል የሚባለው ተረት በዮዲት ጉዲት ላይ ደርሶባት ይገኛል። እንግዲህ ከዚህም በፊት አሰሪ የነበረችው ዮዲት ጉዲት ዛሬ ወደ ሰራተኝነት ተቀይራ ሰራተኛ ሆናለች። ስራችሁ እኔም ሰራተኛ ነኝ። በነገራችን ላይ ግን ደግሞ አንዳንድ ጊዜ አንዳንድ ሰዎች አሉ ሰዎችን ሰራተኝነትን ዝቅ የሚያደርጉ ሰዎች አሉ ማለት ነው። ነገ በህይወታቸው ላይ ምን አይነት ነገር እንደሚደርስባቸው ሳያስተውሉና ሳያውቁ መጥፎ ነገር ይናገሩና ወይንም ደግሞ ያደርጉና በእነሱ ላይ ሲደርስባቸው የሚያደርጉት የሚጥሉት የሚያነሱት ይጠፋባቸዋል ማለት ነው። እንደዚህ አይነት ሰዎች ደግሞ እና ማናቸው ካላችሁ እንደነ ወይዘሮ ወርቂት እንደነ ወይዘሮ ዮዲት ጉዲት አይነቶቹ ሰዎች እንግዲህ ጊዜ ሳይፈጅ ቀናታት ወራቶች ሳይሄዱ ዮዲት ጉዲት በአሁን ሰዓት የቤት ሰራተኛ ሆና ለዛውም የገባችበት ሴትዮ እንግዲህ ከፋሷ የተጣላች እውነቴን ነው የምላችሁ በጣም ከዮዲት ጉዲት የባሰች ጸባዩ የማይገባ እንግዲህ በጣም ባሏን ትወዳለች። ባሏ ደግሞ በጣም ልክስክስና ዝሙተኛ ነው ማለት ነው። ግን ደግሞ እሷ ምንም ችግር የለባትም ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው አብራችሁ ትቆዩ ዘንድ በአክብሮት ተጠይቃችኋለሁ። ለምታበረታቱኝም ቴንኪዩ ከኔ ሳይሆን ከፈጣሪ ታገኛላችሁ። ባልጠቅማችሁ ስለማልጎዳችሁ ላይክ ሼር አድርጉ ማለት ነው። እንደዚሁም ደግሞ ሰብስክራይብ አንኳት ማለት ነው። እና ምን ልላችሁ ፈልጌ የመሰላችሁ ቤተሰብ ማለት ነው እንግዲህ ዮዲት ጉዲት በስተመጨረሻ እንግዲህ እንደምታዩት በጣም በሚያሳዝን ነገር የገባችበት ሰውዬ ደግሞ እንግዲህ ውሻ ቀሚስ ለብሳ ብትመጣ የማይተው የማይጸየፍ ሴት ልጅ የሚያባርር ሰው ነው ጋር ያደረሳት እንዳጋጣሚ ሆኖ ማለት ነው። ደግሞ የሚገርመው ነገር እኮ ባልየው ሚስቱን የሚፈራ ሰው አይደለም። የሚገረው ጉድ መጽዮ ላለ ትግሬዎች ማለት ነው ተረት ሲተርቱ እና ይቅር በሉኝ ደግሞ እንደዚህ ለማለት ተቃውሞ ሳይሆን ያው ተረቱ አፌ ላይ ሁሌ ስለሚመጣብኝ ነው። ይቅርታ ጉድ መጣ ማለት ነው በአማርኛ እና ምን ልላችሁ ፈልጌ መሰላችሁ ቤተሰብ ማለት ነው። በጣም በሚያሳዝን ነገር በጣም በሚያሳዝን ነገር እንግዲህ ያ አሰሪዋ ባሏን ትወዳለች። ባሏ ልክስክስ እንደሆነ ቅንዝረኛ እንደሆነ ታውቃለች። ግን ደግሞ እሷ በጣም ትወዷለች፣ በጣም ነው የምታፈቅረው። ከሱ እጅ ለማስጣል ነው ፍላጎቷ ማለት ነው። በቃ ማለት ያው እኔ ሴትም እየወደደን በሆን ችላ መቀመጥ ሰውየው ጭራሹኑ ከእሷ ጋር ቁጭ ብሎ እሷ አይናኑን እያየች እሱ ደግሞ ዮዲት ጉዲትን እያያት ይገኛል ማለት ነው። ምን አይነት መልክ ነው የተሸከምሽው? ምን አይነት እያላት ይገኛል ማለት ነው። ዮዲት ጉዲት ግን ከዚህ በዚህ ስራ ውስጥ ስትገባ ተፈራርማን የገባችው በነፍሷን ነፍሷን ይዛን የገባችው አንደኛ ባሏን ቢያናግራት መልስ ላትመልስበት በዛ ላይ ደግሞ ያኔ ከጭሆት ካለበት ክላስ ወደዛ ጠጋ እንዳትል በቃ እዚህ ቤት ያለበት ሚስጥር ለማንም ነገር እንዳትናገር ብዙ ነገር አለበት ማለት ነውና ያንን ነገር እንዳታረግ እንዳታይ ተብላ ነው በነገራችን ላይ እዚህ ቤት የገባችው ማለት ነው። እሷ ግን ዮዲት ጉዲት እንግዲህ ካሁኑ ማኑ እዛ ቤት እየጮሃለሁ ምንድነው ችግሩ እያለች አንዴ እዛ እየተለጠፈች ለማዳመጥ ትሞክራለች ወይ ደግሞ ለመግባት ትሞክራለች። ግን ሴትዮዋ እየደረሰችባት እንግዲህ ያሰርየዋ ከዛሬ ምን ነበር እዚህ ቤት ሳስገባሽ ምን ነበር የተባባል ነው ለምንድነው እዚህ ቤት የምትገቢ ያለቻት እሷን በጣም እየተናደደች እና በጣም ዮዲት ጉዲትን እየተቆጣቻት ትገኛለች ማለት ነው። ዮዲት ጉዲት በአሁኑ ሰዓት አማራጯ ምንድነው? ይቅርታ መጠየቅ ብቻ ነው። ምክንያቱም ይሄ ሁላ እስር ቤት ላለመግባት ማለት ነው። ምክንያቱም ከዛ ቤት ከወጣች እስር ቤት ነው የምትወርደው። ያንን እስር ቤት ደግሞ በፍጹም ዮዲት ጉዲት ማየት አትፈልግም። ማየት ስለማትፈልግ ያላት ምርጫ ምንድነው ሲባል እዛው ቤት ውስጥ ቁጭ ማለት ነው ነው። እና ቤተሰቦች እኔ በጣም ነው የሚገርመኝ በነገራችን ላይ እና አንዳንድ ሰዎች እንግዲህ መድኃኒታቸውን አግኝተዋል። ዮዲት ጉዲት በአሁኑ ሰዓት መድኃኒቷን አግኝታለች ማለት ነው። ከመድኃኒትም መድኃኒት ማለት ነው። እንደዚህ አይነት ሰዎች ፈጣሪ ይሰውራችሁ ማለት ነው። እንግዲህ ወይዘሮ ወርቄም አረመኔና ጨካኝ እና ስትወር ለልጆቿ የማታስብ ልጆቿን አሳልፋ የምትሰጥ ለራሷ ብቻ የምትኖር እናት ሆናለች ማለት ነው። እቺ እናት ግን ብዙ ጊዜ በእኛ ኢትዮጵያ ውስጥ የለችም። በእኛ ኢትዮጵያ ውስጥ ያለችው እናት በጣም ጥሩሩና ጥሩ ምንም ሆነ ምንም ለልጇ የምታዝን እናት ነች ማለት ነው። ዮዲት ጉዲት እንግዲህ ወይዘሮ ወርቄ
ከየት እንደመጣችብንም ባናቅም እንግዲህ እኛን ኢትዮጵያን ትወክላለች ብዬ አላስብም፣ የወይዘሮ ወርቄ ስራ ማለት ነው። ምክንያቱም ከዚህም በፊት እንግዲህ ታውቃላችሁ የወዲት ጉዲትን አሳልፋለሁ ፖሊስ ለመስጣት ያልከፈለችው መስዋዕት የለም። ምክንያቱም እንደዛ ደግሞ እያደረገች ያለችው ለምንድነው ሲባል እስር ቤት ላለመግባት፣ እስር ቤት ላለማየት። እንግዲህ የወዲት ጉዲት ከታሰረች ነገሮች በቃ ፖሊስም ወደዚህ ቤት አይመጣም በሚለው ነገር አስባ ወደዛ ቤት ምክንያቱ ለዛ ነው እንደዛ እየሰራች የነበረችው ማለት ነው። አሁን ደግሞ እንግዲህ አስቻሉንና ፀሐይን በጣም ጠምዳ ትገኛለች ማለት ነው። በጣም እያስቀየመቻቸው ሁለቱንም እንግዲህ በጣም በሚያሳዝን ነገር ላስቻሉ ሌላ ነገር ለፀሐይ ሌላ ነገር እየተናገረች አስቻሉና ፀሐይ ሆድና ጀርባ ሆኗል ማለት ነው። ከቤት ውስጥም ስትሄድም በጣም ተናዳ በጣም ነበር የተናደደችው ማለት ነው። በጣም በሚያሳዝን ነገር ተናዳን የወጣችው። ስትወጣ እንግዲህ ወደ አለም ጋር ሄደችው። አለም ደግሞ እኔ ከዚህም በፊት እኮ ብዬሽ ነበረ፣ በዚህ ሰውዬ ደሙ የሚመላለሰው የወይዘሮ ወርቄ ደም ነው። ወይዘሮ ወርቄ ደግሞ መቼም ጥሩ ሰው ልትሆን አትችልም። መቼም ሰው ሊሆኑ ስለማይችሉ ከነኝ ቤተሰብ ውጪ ብዬሽ ነበር እኮ ለምንድነው ማሰብ እያለ ትገኛለች ማለት ነው። ግን ደግሞ ያው ፀሐይ በጣም እንትና ትወደዋለች። አስቻሉን በጣም ነው የምትወደው የምታፈቅረው። ምንም ነገር ያጥፋ እንጂ እሱ እኮ በጣም ጥሩ ሰው ነው። እኔም በፍጹም ሊተወኝ አይችልም እያለ ትገኛለች ማለት ነው። እና ቤተሰቦች ብቻ ስላችሁ ወይዘሮ ወርቅ የሚሆናል ይሄንን ነገር እያደረገች ያለው ያልተደረገውን ተደረገ የሆነውን ሆነ እያለች እየተናገረች ያለችው የወይዘሮ ወርቅ ስራ ነው እንጂ ልጁ እንደዚህ አይነት ጥፋት አያጠፋም፣ እንደዚህ አይነት ነገር ላይሆን ይችላል እያለች ነው ማለት ነው። እንግዲህ ፀሐዬ አለምዬ በጣም ነው እየተናደደች ያለችው። እውነቱም በሷ ይጫወትባታል። የሆነ ነገር ካደረጋት የሆነ ነገር ካደረጋት እንግዲህ በጣም ማስጠንቀቂያ ሰጥተዋለች። ጭራሹኑ እህቴ መከረላት እንዳታርፍ መታየት ከሆነ ያው እንግዲህ በፉቃሩ ነው ማለት ነው። ከዛም በኋላ እንግዲህ በጣም በሚያሳዝን ነገር ማለት ነው የወዲት ጉዲት እንግዲህ ሰው በፖሊስ እና በፖሊስ እንግዲህ እየተፈለገ ትገኛለች ማለት ነው። እየተፈለገች ያለችው ደግሞ ወይዘሮ ወርቄ ለምንድን ነው ሲባል እንግዲህ ቃል ገብታለች። የወዲት ጉዲትን አሳልፌ እሰጣችኋለሁ ብላለች ማለት ነው። ያንን ነገር ደግሞ ልታረግ ስላልቻለች መያዟ የማይቀር ጉዳይ ነው ማለት ነው። እንግዲህ ምንድነው ወይዘሮ ወርቄ ፖሊስ በጣም ነው የምትፈራው። 7 تطبيقات لا محدودة و30 جيجا بيانات ب90 ريال بس في باقة 1 إكس. اطلب ወይዘሮ ወርቄ እንግዲህ ፖሊስ በጣም ነው የምትፈራው። በፖሊስ እጅ መያዝ አትፈልግም። ልጇም እንደዛው እና ምንድነው ግን ወንጀል ግን ይወዱታሉ፣ መስራትን ይወዱታሉ፣ መታሰር አይወዱም ማለት ነው እነኚህ ሁለት ሰዎች ማለት ነው። እንግዲህ ምንድነው ከእንደዚህ አይነት ድራማ የምንማረው ሲባል ወይዘሮ ወርቄ በጣም ራስ ወዳጅና ጥቅመኛ፣ የራሴ ነገር ካልተሳካልኝ ስለ ሰው ነገር አገባኝም የሚለው ነገር በውስጡ የስሜት አላት። ይሄ ነገር ደግሞ ትክክል አይደለም፣ በእግዚአብሔር ዘንድ ያስጠይቃል። ራስን ብቻ ሆኖ ራስን እየወደዱ መኖር ከባድ ነው። ቤተሰቦች እኛ ሰዎች ለሰው እንድናዝን፣ ሰው ቢጠማ ልናበረው፣ ቢጠማ ልናጠጣው፣ ዳገት መውጣት እንኳን ቢያቅተው እኛ ልንረዳው ነው ማለት ነው። ግን ደግሞ ይህንን ነገር አይተሳሰቡም እነሱ ማለት ነው። አስቻሎ በነገራችን ላይ በፊት ፍቅረኛ ነበረው፣ ግን ደግሞ እሱ አስወርጅም አላላትም፣ ከዚህ ቤትም ውጭ አላላትም። ግን አለመግባባት ነበረ። ግን ደግሞ ፍቅረኛው ምንድነው ያደረገችው? ከቤት ውስጥ ጥላን የጠፋችው ማለት ነው። ጥላን የጠፋችው እና በአሁኑ ሰዓት ምንድነው አስቻሉ ልጅ እንዳለው ልጅ እንዳሌለው ምንም ነገር የማቅ ነገር የለም። እና ምን ልላችሁ ፈልጌ መሰላችሁ እንግዲህ እማዬና ወንደሰን እስካሁን ነገር ምን አይነት ደረጃ እንዳሉ ምንም ነገር የምናውቀው ነገር የለም። ምንም ነገር አዲስ ነገር የለም ስለነሱ ነገር ማለት ነው።
ሁላችንም ስለ እነሱ ነገር አዲስ ነገር ለመስማት በጣም በተስፋ እየጠበቅን እንገኛለን። ባላቸው ቤተሰቦቼ እና ምድላችሁ ፈልጌ ነው መሰላችሁ ቤተሰብ ከእንደዚህ አይነት ፈጣሪ ሰዎች የሰውራችሁ። እንግዲህ የወዲት ጉዲት አሰሪ ዝረኛ እና ቤተሰቦች የምንላቸው ፈልጌ መሰላችሁ የኔ ልጆች ማለት ነው። እንደዚህ አይነት ቅንዝረኛ ወንዶች ደግሞ በጣም ነው የምታስጠሉት። በነገራችን ላይ ሁሌም አስተያየት የሚሰጠው የወዲት ጉዲት አሁን የገባችበት ሰውዬ እንግዲህ ለምንድን ነው አንድ ብቻ የምትሆነው? እኔ ሁለታችሁንም ማስተናገድ እችላለሁ፣ ለሁለታችሁም እበቃለሁ እያለ ይገኛል ማለት ነው። ሚስትየዋ ደግሞ በፍጹም ይሄ ነገር ሊሆን አልችልም፣ አንተ የኔ ብቻ ነህ እያለችው ትገኛለች ማለት ነው። እንዴት ለዘመድ እንዴት ለጓደኛሽ ለእህትሽ አታስቢም? ምክንያቱም እኮ ምን ችግር አለው እናንተ ተባብራችሁ እንግዲህ ሁለታችሁንም በአንድ ጎን አድርጌ እተኛለሁ የሚለው ነገር ነው። እና በጣም ነው የሚገርመው። እውነቴን ነው የምላችሁ ቤተሰቦቼ፣ እንደዚህ አይነት ሰዎች በጣም ነው የሚያስጠሉት። እና በጣም ነው የሚያስጠሉት። እንደዚህ አይነት ቅንዝረኛ ሰዎች አስፈላጊ አይደሉም። ልጆችን ያለ አባት እየጣሉ እንከረፈፋሉ ማለት ነው፣ ወዲና ወዲህ ማለት ነው። እና እንግዲህ እሷ እየወደደችው እሱ ደግሞ ምንድን ነው የሚለው እኔ ለሁለታችሁም በቃለሁ፣ ቆንጆ ሰራተኛ ምተሻል፣ ከእሷ ጋርም ልተኛ ከአንቺ ጋርም ልተኛ እያላት ነው ማለት ነው። እሷ በፍጹም እኔ ለማንም አልሰጥክም፣ እኔ ለማንም አላጋራህም እያለችው ትገኛለች ማለት ነው። እንዴት አታዝንላትም እያላት ነው ማለት ነው። እንዴት አዝነውላት? ስሙ አዝኗት ነው አዝነውላት ነው ከእሷ ጋር ልተኛ ማለት ነው። እና አረ ያስቃል ቤተሰቦቼ፣ በእናታችሁ እንደዚህ አይነት ሰዎች በነገራችን ላይ በጣም ነው የሚያስቁኝ ማለት የሚያስቁኝ አለ ያሳዝኑኛል ማለት ነው። እንደዚህ አይነት ሀሳብና እቅድ ያላቸው ሰዎች ማለት ነው። እና መድላችሁ ፈልጌ ነው ልጅ ፈጠን እየተባለ የራስ ነገር መያዝ በጣም ቆንጆ ነው ብዬ ነው የማስበው። እንደነዚህ አይነት ሰው ዝግቡን እየዋለ መኖር ቆንጆ ነው ብዬ ነው የማስበው። ቤተሰቦች እንግዲህ የወዲት ጉዲት እንግዲህ እንደዚህ ነው። እማዬ ደግሞ እና የወዲት ጉዲት ሸቃሊ የሆነች ስትመጻደቅ የነበረችው የወዲት ጉዲት ዛሬ ሸቃላ ሆነች፣ ሰራተኛ ሆነች። እናንተስ እንዴት ታዩታላችሁ? እንደዚህ አይነት አስተሳሰብ ያሉት ሰዎች በምን አይነት መንገድ ታያቻላችሁ? ምን ትላላችሁ? እና ቤተሰቦች እጅግ አድርጌ አመሰግናለሁ። ቴንኪዩ። ለቤት አዲስ ስለሆናችሁ እጅግ አድርጌ አመሰግናለሁ። እና ቤተሰቦቼ ከእንደዚህ አይነት ክፉ ነገር እግዚአብሔር ይሰውራችሁ። ገባችሁ? ከእንደዚህ አይነት ጭንቀት እግዚአብሔር ይሰውራችሁ እላለሁ።
ለቤት አዲስ ሆናችሁ ላይክ ሼር አድርጋችሁ እያበረታቱኝ በአክብሮት ጠይቃችኋለሁ። ሰላማችሁ ዝት ይበልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንግዲህ እኔ ሪከርድ ሳረግ ቪዲዮ ስሰራ በጣም እንቅልፍ እየመጣ